ጉድ 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 ሳይሰማ መስከረም አይጠባ ይላል የሀገሬ ሲስተር። ስሙኝማ የሆነ ታሪክ ልንገራችሁ። ከቤተ ክርስቲያን ስመለስ መንገድ ላይ ቆሜ ታክሲ እየጠበቅኩ ነበርና አንድ የሆነች ልጅ ከች አለች አጋጣሚ እና ሰላም ነሽ አለችኝ። አጋጣሚ ደግሞ የጎጃም ልብስ ለብሼ ስለነበረ ወይ የሀገሬ ልጅ ምናምን ብላ ሰፍ ብላ ቅፍ አድርጋ ሰላም አለችኝ ማለት ነውና አጋጣሚ ሆኖ ደግሞ ታክሲ ሊመጣልን አልቻለም። በጣም ቆየ። ባስም ጠበቅን፣ ታክሲም ጠበቅን፣ ሊመጣ አልቻለም። ብዙ ሰዓት ቆምን ማለት ነው። እና ብዙ ሰዓት ስትቆሙ ከሰው ጋር የምትግባቡት የምታወሩት ነገር አለ። ምን አለችኝ? አገርሽ የት ነው? አገርሽ የት ነው? እንደዚህ ስንባባል የት አገራችን አንድ ሀገር እንደሆነ መጀመሪያ እሷ ነግራኛለች። የሀገሬ ልጅ ስላለችኝ ገብቶኛል። ከዛ አካባቢሽ የት ነው? እንደዚህ እያለ እየተጠያየቀ ምናምን እንዴት ነው ስደት ላይ ስደት እንዴት ይዞሻል እያለች እየጠየቀችኝ እኔም እየጠየኳት ከዛ ምንስ አዲስ ነገር አፈራሽ ስደት ላይ ምናምን እንዴት ነው ትዳር አለሽ ምናምን እየስጠይቃት የነገረችኝን ነገር ብነግራችሁ አታምኑኝም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ያለው በቸርነቱ። እንግዲህ ወደ ጉዳዩ ስገባላችሁ ምን እንዳለች ታውቃላችሁ? እዚህ ሀገር በጣም ቆይታለች እና ከመቆየቷም አንፃር በጣም ትዳር መያዝ በጣም ጉጉት አላት እና የሆነ ልጅ ትተዋወቅና በፍቅር አንድ አመት ከቆዩ በኋላ በጣም ይግባባሉ። ከዛም በኋላ በቃ አንዳንድ ነገር ምሰራበት ምናምን ሲላት እሺ ብላ በቃ ማለት አምነዋለች። በጣም ተማምነዋል። ቃል ተገባብተዋል። ቃል ገብቶላታል። ቃል ገብታለታለች ማለት ነው። ከዛ እሷም ለአንዳንድ ነገር ስራ ምናምን ብላ ብር ልካለታለች ማለት ነው። ብር እየላከችለት እያለ የሆነ ጊዜ ላይ አንዳንዴ እናንተ እግዚአብሔር ነው የምላችሁ ውሸት መጨረሻው ውሸት ነው። አንዳንዴ እግዚአብሔር የሆነ ጊዜ ላይ ያጋልጣችኋል። እግዚአብሔርን በተለይ አንዳንድ ወንዶች አላችሁ፣ አንዳንድ ሽልጥልጥ ወንዶች አላችሁ። ሰርታችሁ መብላት ስትችሉ አረብ ሀገር ያለችን ሴት እያጠመዳችሁ ጡረተኞች ማለት ነው። አንዳንድ ጡረተኛ ወንዶች አላችሁ። እውነት እግዚአብሔርን መቀርሳ ይሁንባችሁ። ከዛ ብር ልካለት ስራ ምናምን እንዲጀምር ብላ ማለት ነው። የሆነ ሰዓት ላይ ቲክቶክ ላይ የሆነ ሰው ፎሎ አረገኛለች አጋጣሚ ሆኖ ማለት ነው። ፎሎ ሲያረገኝ ያው አንድ ሰው ፎሎ ሲያረጋችሁ ገብታችሁ ቤቱን አይታችሁ ነው ፎሎ የምትመልሱ። እኔ እንደዛ ነኝ፣ የእናንተን አላውቅም። አንድ ሰው ፎሎ ሲያረገኝ ምንድነው የሚሰራው ብዬ ቤት ውስጥ ገብቼ አይቼ ነው። የተለየ የሚያስጠላ ነገር የሚሰራ ከሆነ ፎሎ አልመልስም። እንደውም የሚያስጠላ ስራ የሚሰራ ከሆነ ያዘው ብሎክ ነው የማደርገው፣ እንኳን ፎሎውን ልመልስለት ማለት ነው። ከዛ ቤቱ ገብታለች። መጀመሪያ ማን ነው ፎሎ ያረገኝ ብላ ቤቱ ገብታ ቪዲዮዎችን እያየች ስትወርድ ወደታች የሷው ጉድ የሷው ባል ከሚስቱ ጋር ከልጆቹ ጋር ፎቶ ምናምን ቪዲዮ በጓደኛው ለካስ ያ ፎሎ ያረጋት ልጅ ጓደኛው ነው የጓደኛዋ ጓደኛ። እንግዲህ እሱ ሶሻል ሚዲያ ላይ ሚስቱ የለችም፣ ልጁ የለም፣ ልጆቹ የሉ። ግን ጓደኛው ሶሻል ሚዲያ ግን የሱ ሚስቱ ልጆቹ አሉ ማለት ነው። እንግዲህ ያው ልደት ይሆናል ክርስትና ይሆናል ብቻ በሆነ አጋጣሚ ቪዲዮ ቀርቷቸው ጓደኛው ሶሻል ሚዲያ ላይ ለቋቸው ኖሯል። ያንን ቪዲዮ ስታይ ድንግጥ ነው አለች ያልኩት። ቪዲዮውን ብቻ ዳውንሎድ አድርጌ ቪዲዮውን ለሱ ላኩለታለች። ስልክለት ምንም ነገር አላለም ማለች። በቃ እፍር ነው ያለው። በቃ ውርደት በቃ በጣም በቃ የሆነ እንዴት ነው አንገቱን ስብር ነው ያደረገ። በቃ ውርደቱ ማለት ነው። ሰው ቆይ እንደ ትዳር ልጅ እያላችሁ ትዳር እያላችሁ እንዴ ቆይ አንዳንድ ወንዶች ግን ምን አይነቶች ናችሁ? ኧረ ይድፋችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴ ትዳር እያላችሁ ልጅ እያላችሁ የለኝም ብሎ መሀላውን ግጥም አድርጎ ምሎላታል እኮ። እንኳን ልጅ አይደለም ትዳር አይደለም ፍቅረኛ እንደሌለው ነግሯታል እኮ። ቆይ እናንተ ወንዶች ግን ምን ጉዶች ናችሁ? እግዚአብሔርን ነው የምላችሁ። የእሷን ታሪክ ከሰማሁ በኋላ እኔ ሰው ማመን አቃተኝ። እንዴት ምሎ እንደተገዘተ እኮ መሀላ ሲገባላት ቃል ሲገባላት ልጁንና ሚስቱን ቁጭ አድርጎ ማለት ነው። ሰይጣን ይቀመጥብክ የተረገምክ። ግን እግዚአብሔር ነው የምላችሁ እንደዚህ አይነት ወንዶች ማለት ነው። እግዚአብሔር ነው የምላችሁ ዋጋችሁን እግዚአብሔር ይስጣችሁ።
የሰውን ህይወት የምታበላሹ፣ የሰውን ህይወት የምታመሰቃቅሉ እግዚአብሔር የስራችሁን ይስጣችሁ። ልጅቷ ማለት ነው ከዛም በኋላ ሰው ማመን በቃ አቃታት። ሰው ማመን አቃታታል። አሁን ብቻዋን ነው የምትኖረው። በቃ ጓደኛ የላት ምን የላት። እና እንደዚህ የምታረጉ ወንዶች እንደው እባካችሁ እንደ እህት አላችሁ እኮ እናት አላችሁ እኮ ምን ሆናችሁ ነው ግን እንደዚህ ሆናችሁት? እንደ ሰው እንዴት እንደዚህ ህሊና ያለው ሰው እንደዚህ ያደርጋል? ሚስታችሁን ልጃችሁን እዛ አስቀምጣችሁ ሌላ ሰው ለጥቅም ብላችሁ። ቆይ እናንተ ስንት ዓመት ብትኖሩ ነው? ስንት ዓመት ነው የምትኖሩት? ሺህ ዓመት ነው የምትኖሩት? በጣም ይቅርታ ስሜታዊ ሆንኩ መሰለኝ። ቤተሰቦቼ ከተመቻችሁ ላይክ፣ ሼር በተለይ አረብ ሀገር ላሉ ልጆች ሼር አድርጉልኝ፣ ይጠቅማቸዋል። ሼር አድርጉልኝ። እግዚአብሔር ነው የምላችሁ። አንዳንድ መቀርሳ የሆኑ ማለት ነው አንዳንድ ጡረተኛ ወንዶች አሉ፣ የወጣት ጡረተኞች ማለት ነው። እግዚአብሔር ነው የምላችሁ። ተጠንቀቁ። ብራችሁን ለሰው እንዳትሰጡ። የሚያፈቅርሽ የሚወድሽ ከሆነ ይጠብቅሽ፣ ምንም ሳትልኪለት። ካልፈለገ ደግሞ ገደል ይግባ።